ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ህዳር 14 የሚነበብ ስንክሳር። ዕረፍቱ ለአባ መርትያኖስ። ህዳር 14 በዚች ቀን የሀገረ ጠራኪያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። ይህም ቅዱስ ሶርያ ከምትባል አገር ነው። ወላጆቹም ክርስቲያን ናቸው። እርሱም በገድል የተጠመደ ተጋዳይ ነው። አርዮሳውያንንም የሚቃወማቸው ከሃዲያን የሚላቸው አውግዞ የሚያሳድዳቸው ሆነ። ስለዚህም በእርሱ ላይ ታላቅ መከራ ደረሰበት። በሚያልፍባትም ጎዳና ጠብቀው ይይዙታል፣ አብዝተውም ገርፈው እግሩን ይዘው በሜዳ ውስጥ ይጎትቱታል። እንዲህም ብዙ ጊዜ አደረጉበት። ከዚህም በኋላ ከእርሳቸው ሸሽቶ ወደ ሩቅ አገር ተጉዞ ከኤርትራ ባህር ዳር ደረሰ። ከምድር የሚበቅሉ ቅጠሎችን እየተመገበ በዚያ በዋሻ ውስጥ ብዙ ዓመታትን ኖረ። ኤጲስቆጶስም ይሆን ዘንድ እግዚአብሔር መረጠው። እነሆ የተጋድሎውና የትሩፋቱ ዜና በተሰማ ጊዜ ከዚያ ወስደው ጠራኪያ በሚባል አገር ላይ ኤጲስቆጶስነት ሾሙት። እንደ ሐዋርያት ሥርዓት በሹመቱ በጎ አካሄድን ተጓዘ። በዘመኑም በብዙዎች ላይ ሰላም፣ ፍቅር፣ ቸርነት ሆነ። እግዚአብሔርም በእጆቹ ታላላቅ ተአምራትን አደረገ። በጎዳናም አልፎ ሲሄድ የሞተ ሰው አየ። ሌላም አመፀኛ ልቡ የደነደነ በሐሰት ከእርሱ ላይ 400 የወርቅ ዲናር አለኝ፣ ያንን ካልሰጠኝ አላስቀብርም ብሎ ዘመዶቹን ሲከለክል ነበር። ይህም ቅዱስ የሞተውን ይቅበሩት ተዋቸው ብሎ ብዙ ለመነው፣ እርሱ ግን አልሰማውም። በዚያም ጊዜ ይህ ቅዱስ ወደ እግዚአብሔር እየጸለየ ማለደ። ያን ጊዜ የሞተ ሰው ተነስቶ ምንም መዳን እንደሌለበት ተናገረ። ከዚህም በኋላ ቅዱስ መርትያኖስ ያንን አመፀኛ በሰው ፊት እንዲህ አለው፣ ለምን በሐሰት ተናገር? የተሰወረውን የሚያውቅ እግዚአብሔርን አትፈራውምን? በዚያም ጊዜ አመፀኛ ሞተ። ከሞት የተነሳው ግን በሰላም ወደ ቤቱ ገባ። ከዚህም በኋላ ይህ ቅዱስ መርትያኖስ ብዙ ዘመናትን ኖረ። መልካም አገልግሎትንም ፈጽሞ እግዚአብሔርንም ደስ አሰኝቶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ ዳንኤል መታሰቢያ። በዚችም ቀን ለፋርስ ንጉሥ ተአምራት ያደረገና ክብር ይግባውና በጌታችን በኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። የእምነቱም ምክንያት እንዲህ ነው። ይህ ንጉሥ ጽኑ የሆነ የሆድ በሽታ ታሞ ነበር። ባለመድኃኒቶችም ሊያድኑት አልቻሉም። ንጉሥም ከማዕዱ የሚመገበው አብሮት የሚኖር ሥራየኛ ሰው ነበረው። ንጉሥም እንዲህ አለው፣ የአንተ ከኔ ጋር መኖር ጥቅሙ ምንድን ነው? ከዚህ በሽታ ካልፈወስከኝ እገልሃለሁ። ሥራየኛውም ንጉሡን በተንኮል እንዲህ ብሎ ተናገረው፣ ንጉሥ ሆይ የምነግርህን ካደረግክ ከደዌ ትድናለህ። አሁንም ለአባትና እናቱ አንድ ብቻ የሆነ ልጅ ይፈልጉልህ። እናቱ አስራት ያዘው፣ አባቱም ይረደው፣ በእርሱም ደም ትድናለህ አለው። መሰሪው ይህን ማለቱ ግን እንዲህ ያለ ሥራ መስራትን ንጉሥ ይፈራል ወይም ልጁን የሚሰጥ አይገኝም ብሎ አስቦ ነው። ንጉሥም በሚገዛው አገር ውስጥ ፈልገው በ1000 የወርቅ ዲናር ሕፃን ልጅ ይገዙለት ዘንድ አሽከሮቹን አዘዘ። በዚያችም አገር አንድ ልጅ ያላቸው ድሆች የሆኑ ባልና ሚስት ነበሩ። እነርሱም ይህን ነገር ሲሰሙ ልጃቸውን ወደ ንጉሥ ወሰዱ። ልጁም በማልቀስ እኔ በፈጠረኝ እግዚአብሔር ላይ ታምኛለሁና እርሱም ያድነኛል ይል ነበረ። እናቱም አጥብቃ አሰረችው። አባቱም ሊያርደው በንጉሡ ፊት ሾተሉን መዘዘ። በዚያም ጊዜ ሕፃኑ ዓይኖቹን ወደ ሰማይ ቀና አድርጎ ወደ እግዚአብሔር በልቡ ሲጸልይ ከንፈሮቹን አንቀሳቀሰ። እግዚአብሔርም በንጉሡ ልብ ርኅራኄን አሳደረ። ፈትታችሁ ልቀቁት ብሎ አዘዘ። ወደ እርሱም አቅርቦ ዓይኖችህን ወደ ሰማይ ባቀናህ ጊዜ ምን አልክ አለው። ጌታዬ ሆይ ልጅህን የሚጋፋው ቢኖር አባትና እናቱ ያድኑታል። ከዚያም የጸና ሥራ ቢሆን ንጉሥ ዳኛ ያድነዋል።
እኔ ግን ከሁላችሁም እርዳታ በአጣው ጊዜ ወደ እግዚአብሔር ለመንኩ አለው። ንጉሡም ሰምቶ ራራለት፣ 1000 የወርቅ ዲናርንም ሰጠው። ስለዚህም እግዚአብሔር ይቅር ሊለው ወዶ መነኮስ ዳንኤልን ላከለት። እርሱም ወደ ንጉሡ በደረሰ ጊዜ በፊቱ ተአምራትን አድርጎ ክብር ይግባውና በጌታችን ኢየሱስ ክርስቶስ አሳመነው፣ ከበሽታውም ፈወሰው። ከቤተሰቦቹ ሁሉ ጋርም አጠመቀው። ከዚህም በኋላ ወደ በዓቱ ተመልሶ እየተጋደለ ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ትድረሰን ለዘላለሙ አሜን። የአባ ዮሐንስና የሱራስጦስ መታሰቢያ። በዚችም ቀን የሱራስጦስ፣ የእንድራዎስ፣ የመብሪኖስ፣ የራጢና የይስጥና ደግሞ የጋርሴስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራችን ቤተ ክርስቲያን የከበረችበት ነው። በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 14 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ